አሁንም ልጅሽ እሷ ናት ማለት ነው? ምን ማለት ነው ደግሞ የኔ ልጅ? እኔ ምንም አይነት ጠላት የለብኝ። አንተ ነህ ያንን ወረቀት ለመውሰድ ሰው ይላክብኝ። ስማ አንተ ልጅ፣ ይህንን ሀሳብህን ከጭንቅላታ አውጥተህ ጣለው። እሺ? ከኔ ምንም አታገኝ። ወዴት ልትሄድ ነው? የሚሄድበት ቦታ አለኝ። ኪሩ ግን እውነት ከኔና ከማያ ማያን ነው የምትወደው? እሱ አሁን ትርጉም የለውም። ምኑ ነው ትርጉም የሌለው? አንቺንም ሆነ ማያን መውደዴ ለኔ ትልቅ ትርጉም አለው። ንገረኝ። ከዚህ እስከምትነሳልኝ ድረስ እየጠበቅኩ ነው። እኔም ጭንቀትን እስክታጋራኝ ድረስ እየጠበቅኩ ነው። እባክህ ወንድሜ፣ ጓደኛዬ እንድትሆን ብቻ ነው የምፈልገው። እኔም እንዳንተው ብቸኛ ሰው ነኝ። አይገባህም እንዴ? ተወኝ እያልኩህ እኮ ነው። በጣም ይቅርታ። እሺ፣ ችግር የለውም። ግን ሰይጣን ነው እንዴ የሚመስለው? በጣም ፈራኸኝ። ከሰው ጋር መቀራረብ በጣም ስለሚጨንቀኝ ነው። ለሰው መድኃኒቱ ሰው ነው ይላል የሀገሬ ሰው። ካለ ሰው ብቻ እንዴት ትኖራለህ? ያው መድኃኒቱ እንደሆነው ሁሉ ለሰው በሽታውም እራሱ ሰው ነው። እሱማ ልክ ነህ። ግን ያው ሁሉንም መድኃኒት ሁሉንም በሽታ አድርገን መጥራት አንችልም። የምትወደው ምግብ የሰራው ተመስገን። መድኃኒቷን በሰዓቱ መስጠት አለብኝ።
ቆንጆ ነው በጣም። የኔ ልጅ እኔ ታመሜ ራሴን በሳትኩ ሰዓት የተፈጠረ ነገር የለም አይደል? አይ ያን ያክል እንኳን ብዙ የተፈጠረ ነገር የለም። ማለት ብዙም ስትይ ትንሽም ቢሆን የተፈጠረ ነገር አለ እንዴ? ያው አንድ ቀን ወልደሽ የጣልሽኝ ከባልሽና ከልጅሽ የደበቅሽኝ ልጅሽ እንደሆንኩ ነገርኩሽ። እሺ ከዛስ? ከዛማ ያው እኔ ራሴን ይቅር ምለው ይሄን ነገር ካስተካከልኩ ብቻ ነው አልሽ። እሺ ከዛስ? ተይ ብዬሽ ነበር እኮ እኔ። እሺ ተይ እያልሽኝ ምን አደረግኩ? ተይ እያልኩሽ ጋሼንም ሮዛንም ጠርተሽ አይሆንም ማያ። እንዴ ማዬ ሆነ እኮ ሁሉንም ለራት ሰብስበሽ ማያ ወልጄ ጣልኳት ልጄ ነች አልሽ። ታውቋለህ እንደ ኪሩ? አይ እኔ እንጃ አላውቀውም። እኔ እንጃ ማለት ስታየው እኮ ስሜትህ በጣም ተቀያየረ። የሆነን ሰው አስታውሶኝ ነው። ከማን ጋር? ትልቅ ሰው እኮ ነው። መቼስ ጓደኛ ምንም አይደል? አዎ ትልቅ ሰው ነው። ያው ዓለም ላይ ቢያንስ እንዳንተ አይነት 7 ሰዎች አሉ ይባላል። እንደዛ ነገር። ብሩክ እባላለሁ። በድጋሚ ኪሩቤል እባላለሁ። ስለተዋወቅን በጣም ደስ ብሎኛል። ከዚህ በኋላ ጓደኛ እንሆናለን ብዬ ተስፋ አደርጋለሁ። ምናልባት ሊሆንም ላይሆንም ይችላል። አሁን ግን መሄድ አለብን። በልጾች ከተሰበርኩ እደውልልሃለሁ። ለሕክምናው ትዘጋጃለህ? አታስብ፣ እደውልልኝ፣ አሳክመዋለሁ። ችግር የለውም። እሺ እደውልልሃለሁ። ሽማዬ ቁጭ በይ እና ማያ ቆይ ተናገርኩ። እሺ እንዴት ዝም አሉኝ ታዲያ? ወይስ እስኪ ሻለኝ እየጠበቀ ነው እንለያይ ለማለት? ንገሪኝ እስኪ እማዬ። እኔ ሚስጥር መሆን ስልችት ብሎኛል። እኔም እንደ ሮዚ እንደ ልጅ እንድታይኝ ፈልጋለሁ። ምን? ያውቃል ጋሺ፣ እርግጠኛ ነኝ አስታውሰዋል። አሁን የልጅነት መልክ ምኑን ያስታውሰዋል ብለህ ነው? አንተ መሆንህን በእርግጠኝነት ባያውቅም ግን አስታውሰዋል። ነግሮኛል። ምኑን ነው የነገረህ? በልጅነቱ የሚያስታውሰው መልክ እንዳየ ነግሮኝ ነበር። ከልብህ ነው ልጄ? እንደዛ አለህ? አዎ፣ አንተ ስትመጣ እያየሁት ነበር። በጣም ነበር የተረበሸው። ያው ሙሉ ለሙሉ አላየህም ግን ሲደናበር ነበር። ስለዚህ ተስፋ አለኝ ማለት ነው? ምን ላንተ ብቻ፣ ለኔም ላንተም በደንብ ተስፋ አለኝ።
እማዬ እስካሁን የነገርኩሽ ነገር ውሸት ነው። ድሮም አንቺ በእኔ እንደምትቀኝብኝ አውቅ ነበር። አረ እንደዛ አይደለም ሮዚ፣ ተሳስተሻል። ምንም አልተሳሳትኩም፣ ሰምቼሻለሁ። እንደ ሮዛ መኖር እፈልጋለሁ ስትይ በጆሮዬ ሰምቼሻለሁ። አረ ሮዚ እንደዛ አይደለም ያልኩት። ደግሞ እኔ ማን ነኝ እንዳንቺ መኖር እንፈልገው? እኔ እንጃ ምን አውቃለሁ። ይመስለኛል ማንነትሽን ረስተሻል። ቆይ ለምን አንድ ነገር አናረግም? ምንድን ነው? ለዛሬ እኔ እዚህ ቤት ሰራተኛ፣ አንቺ ደግሞ የማዬ ልጅ ለምን አትሆኝም? አይ እንደዛ እንዴት ይሆናል? ምን ችግር አለው? አንቺ የምትፈልጊው ህይወቴን አይደለ? ለአንድ ቀን እኔም ባሳይሽ እጸድቅበታለሁ። እማዬ ምን ትያለሽ? ለዛሬ እኔና ማያ ብንቀያየርስ? ተይ ልጄ፣ የኔ ልጅ ተይ። እንደዚህ ብሎ ነገር የለም፣ አይሆንም። እያየሻት አይደል እንዴ ምን ያህል ህይወቴ እየተመኘች እንደሆነ? የኔ ልጅ እንደሷ አልነበረም እያለች የነበረው። አንቺ እኮ የተወሰነውን ሰምተሽ ነው። ማያዬ ግቢ በቃ። አንቺ እንዴ አልጨረስንም እኮ ማዬ። ተይ ልጄ እባክሽ ተይ በቃ። መግባት ይቻላል ሳልል ገባሁ። ለእርሱ ሁሌም ቤታችን ክፍት ነው ንግስቲቱ። የማን ፎቶ እያየ ነው? ዛሬ አባቴን የሚመስል ሰው አየሁ። አባትህን? አዎ በጣም ነበር የደነገጥኩት። ከስንት ዓመት በኋላ እሱን የሚመስል ሰው ዛሬ ሳይ የአባቴ ፍቅሩና ትዝታውን በጣም ቀሰቀሰብኝ። ኪሩዬ በቃ ሀዘን እኮ ባንተ አያምርም። እና ማን ላይ ነው የሚያምረው እባክሽ? ማንም ላይ አያምርም። ሲጀመር ከሀገር መጥፋት ነው ያለበት። አንቺ ላይ ፈገግታ ያምራል ታውቂያለሽ አይደል? የፈገግታዬ ምንጭ ምን እንደሆነ ታውቃለህ? እየጠየኩሽ እኮ ነው። የፈገግታሽ ምንጭ ማን ነው? ስሙ ጠፋብኝ። ኧረ ማን አባቱ ነው እባክሽ ስሙ የጠፋብሽ? ማን ነበር? እኔ እንጃ ማስታወስ አልቻልኩም። ከኔ ውጪ የፈገግታ ምንጭ የሆነልሽ ሰው አለ ማለት ነው እንዴ? እናንተማ መች ታስቀኛለህ? ሁሌ እኮ ነው የምትኮሳተርብኝ። እኔ ነኝ የምኮሳተርብሽ? እስኪ ንገሪኝ። ኧረ እባክሽ ልቀቂኝ። እሺ በቃ የሳቄ ምንጭ ነህ። እሺ የሳቄ ምንጭ ነህ።
ራሴ ሊፈነዳ ነው። ማያ ጋር ገብቼ ብተኛ ደስ ይለኝ ነበር፣ ግን ደግሞ ሰለሞን ሲነሳ ቢያጣኝስ? ራሴው ክፍል ሄጄ ብተኛ ይሻላል። እማዬ አንድ ነገር ላማክርሽ ነበረ። ምንድን ነው? አይ እማዬ፣ በዚህ ሁኔታ እንኳን የሚሆን አይመስለኝም። መጀመሪያ ጤናዋ ይመለስ እና አንድ ነገር እናደርጋለን። ምንድነው አንድ ነገር እማዬ? እኔ ግራ ግብት ብሎኛል። ምን ራሱ እንደምጠብቅ አላውቅም። በቃ ከዚህ ቤት ልውጣ እናቴ። እናቴ እንደሆነች እኮ አውቃለች። ግዴታ ልጇና ባሏ እስኪሰሙ መጠበቅ የለብኝም። የኔ ልጅ እንደ እናት እንድታቅፈኝ እንድትሰማኝ እፈልጋለሁ ስትያለብ። እሺ ከሱ ቤት ወጥተሽ የት ልትሄጂ? እዚህ ያለው ሁኔታ ታውቂያለሽ አይደል? እኔ የምልሽ እማዬ፣ ወይ አንቺ ታመሽ በነበረ ሰዓት እኮ ማያ በጣም ነበር ስታስቸግረን የነበረው። ምን አደረገች? እማዬ አባዬ ራሱ በጣም ምርር ብሎት ላስወጣት እያለ ነበረ። ግን እኔ አንቺ እስከምትነቂን ጠብቃት ብዬው ነው። ያው አንቺ ስላመጣሻት አንቺ እንድትወስኝ ብዬ ነው። እና እኔ እንደወስን የፈለግሽው? አዎ እማዬ። እንደዛ ከሆነ ማያ ከዚህ ቤት አትወጣም። እንዴ እማዬ፣ ደግሞ ማያ ያጠፋችው ነገር ካለ እኔ በማጣራው መንገድ አጣራለሁ።
አሁን ከዚህ ልጅ ጋር ያለሽን ግንኙነት ማጣራት አለብኝ። ያለ ምክንያት አይደለም በዚህ ልክ ጠበቃ የምትቆሚላት። አንተስ ግን ምን ህመም ቢኖርብህ ነው እዚህ ብቻ የምትመቆዝም? ያው መወለድ ብቻውን ስቃይ ሆኗል። ሁሌ እዚህ መጥቼ ነው እናቴን የረገምኳት። ለምን? ስለወለደች ነዋ። እሷ እንደዛ በስቃይ ኖራ እኔ ልጇ እንደዚህ በስቃይ እንድኖር መፍረድ ነበረባት? የሁሉም ዕጣ እኮ አንድ አይደለም። እሷ ደግሞ እንደዚህ እንደሚሆን በምን ታውቃለች? ሁሌም ቢሆን እኮ የተሻለ ይሆናል ብለን ነው የምናስበው። ተው እባክህ፣ ምንም የተሻለ ኑሮ የሚባል ነገር የለም። ይኸው የእሷን ስቃይ የእሷን ኑሮ እየደገምኩት። እንደዛ አትበል። እሷ ምንም ጥፋት የለባትም። እድልህን ለራሱ ውሰድ። ይሁን እንግዲህ። ያንተ ቤተሰቦችስ ጥሩ ላይ ናቸው ማለት ነው? ያው እንደኔ ቤተሰብ ከመውቀስ ጎራ ከሌለበት ጥሩ ቢሆኑ ነው ብዬ ነው። ስለወለዱኝ አልቀየማቸውም። እኔ የምቀየማቸው ትተውኝ ስለሄዱ ነው። ውይ በጣም ይቅርታ፣ አላወቅኩም ነበር። ችግር የለውም። ትንሽ የሚረብሽ ነገር ብቻ ስለሆነ አሁን እሱን ተው። በድጋሚ ይቅርታ። ምን ለማድረግ እየሞከርሽ ነው? ምንም። ተነጋግረን ነበር፣ ግን ደግሞ ቃልሽን እያጠፍሽ ነው። እባክሽ አትለፍልፊ፣ ምንም አታመጭ። አሁንስ በዛ። እሱን ከሰዓታት በኋላ አብረን የምናየው ይሆናል። ቤተሰቦች ናቸው? አዎ እባክህ ብሩኬ። አሁን ግን በቃ ብቻዬን ተወኝ። እንዲያስደብርህማ ብቻህን አልተወም። ከመሄድህ በላይ አሁን አብረኸኝ ብትሆን የበለጠ ያስከፋኛል እና እባክህን ተወኝ።
ክፈችላቸው እስኪ። ፖሊሶች ነን፣ ክፈቱ። ሰራተኛ እንድንቀይር እፈልጋለሁ። እንዴ ለምን? ምን አደረገች? ምክንያቱም ለልጄ ጥሩ አይደለች። ታው እንጂ ሰለሞን፣ ይሄንን ነገር እኮ በጣም ብዙ ጊዜ አውርተንበታል። እኔ ስለዚህ ጉዳይ ማውራት አልፈልግም። ግን እኮ ልጅሽን እያስጨነቀቻት። አይ አይደለም፣ የራሷን ስራ አውቃ ነው የምትሰራው። ምን ሆነች ብለን ነው የምንቀይራት? ሂሩቴ፣ ሰለሞን፣ እኔ ከዚህ በላይ ምንም ነገር መነጋገር አልፈልግም። ማያ በጣም አመሰግናለሁ። እሺ ይሄ የመጨረሻ እድልሽ ነው። ይሄን ነገር ከደገምሽው ግን ህይወትሽ በሙሉ እስር ቤት ውስጥ ነው የሚሆነው። እባክሽ እና ይወጣ ነው ወክ እናድርግ። ወክ እናድርግ ጥሩ አይደለም?